የነዳጅ ዋጋ ላይ ጭማሪ ተደረገ። ይህ ጭማሪ በቀጥታ የተደረገ ባይሆንም የነዳጅ ዋጋን በከፍተኛ ደረጃ እንደሚያሳድገው ታውቋል። በሌላ በኩል ደግሞ የደሞዝ ግብር ላይ ከፍተኛ ማሻሻያ ሊደረግ ነው። ይህንን ከግምት ያስገባ መመሪያ ወደ ስራ ሊገባ መሆኑን ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ ዋጋ ላይ ጭማሪ ተደረገ። ይህ ጭማሪ በቀጥታ የተደረገ ባይሆንም የነዳጅ ዋጋን በከፍተኛ ደረጃ እንደሚያሳድገው ታውቋል። በዚህም መሰረት መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተነግሯል። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፉ ዋጋ መሰረት ይሆናል ተብሎ እንደሚጠበቅም አውቀናል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማ ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብርና ከጨው ደግሞ 337 ሚሊዮን ብር ተጨማሪ እሴት ታክስ ወይም ቫት ለመሰብሰብ መታቀዱን ያሳያል። ከዚህ በተጨማሪ መንግስት ግብር ሊሰበስብባቸው ካሰባቸው ዘርፎች መካከል ደሞዝ፣ የኪራይ ገቢ ግብር፣ የኮርፖሬት ድርጅቶች የንግድ ስራ ገቢ ግብር፣ የሎተሪ ገቢ ግብር፣ ከገቢ ዕቃዎች የቅድሚያ ገቢ ግብር፣ የወለድ ገቢ ግብር፣ የነዳጅና የነዳጅ ውጤቶች፣ ስኳር፣ ጨው፣ ለስላሳ ሚኒራል ውሃ፣ አልኮልና የአልኮል መጠጦች፣ ቢራ፣ ትንባሆና የትንባሆ ውጤቶች፣ ቆዳና የቆዳ ውጤቶች፣ የፕላስቲክ ውጤቶች፣ ጥጥ፣ ድርና ማግ፣ ጨርቃ ጨርቅና ልብሶች፣ ኬሚካልና የኬሚካል ውጤቶች፣ ብረት ያልሆኑ የማዕድን ውጤቶች፣ ብረታ ብረትና ቆርቆሮ፣ ተሽከርካሪዎችና መለዋወጫዎች፣ ማሽኖች፣ ቋሚ ዕቃዎችና መለዋወጫዎች፣ እንጨትና የእንጨት ውጤቶች፣ ምግብ፣ የኤሌክትሪክ ዕቃዎችና መለዋወጫዎች፣ የጽህፈትና የህትመት መሳሪያዎች፣ የእርሻና የደን ውጤቶች፣ ቴሌኮሙኒኬሽንና የኮሚሽን ኤጀንት ተጠቃሽ ሆነዋል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን በማሰብ ከተጨማሪ እሴት ታክስ ወይም ቫት ነፃ የነበሩ መሆናቸው አይዘነጋም። በሌላ በኩል ደግሞ የደሞዝ ገቢ ግብር ላይ ከፍተኛ ማሻሻያ ሊደረግ መሆኑን አውቀናል። ይህንን ከግምት ያስገባ መመሪያ ወደ ስራ ሊገባ መሆኑም ነው የታወቀው። በዚህም መሰረት እስከ 2000 ብር ወራዊ ገቢን ከግብር ነፃ ለማድረግ ረቂቅ አዋጅ ቀርበዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ የማኑፋክቸሪንግ ኢንዱስትሪውን እያንቀሳቀሰ ያለው ሰራተኛ ዝቅተኛ ወራዊ ደሞዝ $8 ስለማይበልጥ የቀረበው ረቂቅ የገቢ ግብር አዋጅ የቅጥር ግብር ምጣኔ ሰራተኛውን በሚያኖር ደረጃ እንዲሻሻል ጠይቋል። የገንዘብ ሚኒስቴር ሰሞኑን ለ9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅን ለማሻሻል ባቀረበው ረቂቅ ከተለያዩ ተቋማት ከተውጣጡ ባለድርሻ አካላት ጋር ውይይት አድርጓል። በውይይቱ ላይ ከተገኙት መካከል የኢሰማኮ ምክትል ፕሬዝዳንት አቶ አያሌው መሐመድ በሰጡት አስተያየት በመንግስት የኢኮኖሚ ሪፎርም ማግስት የተደረገው የመንግስት ሰራተኞች የደሞዝ ማሻሻያ አሁንም ሌሎች ነገሮችን ይፈልጋል ብለዋል። በውጭም ሆነ በሀገር ውስጥ ያሉ ኢንቨስተሮችን ስለመሳብ ሲነገር ስራ ጀምረው ገቢያቸውን ሊያሳድጉ የሚችሉት በአእምሮና በአካል ጤነኛ የሆነ ሰራተኛ መቅጠር ሲችሉ መሆኑን አቶ አያሌው አስረድተዋል። ጤነኛ ሰራተኛ ኖሮ መቅጠር የሚቻለው ደግሞ ተገቢ የሆነ ክፍያ ሲያገኝ በመሆኑ ጉዳዩ ከአዋጁ ማሻሻያ ጋር ሊታሰብበት ይገባል ብለዋል። በአሁኑ ጊዜም ከ1200 ብር እስከ 1300 ብር ዝቅተኛ ወራዊ ደሞዝ እየተከፈላቸው የሚሰሩ የኢንዱስትሪ ሰራተኞች ልጆቻችንም የኢትዮጵያም ዜጎች ናቸው ብለዋል። በአእምሮና በአካል ብቃታቸው ግን በተራዘመ ጊዜ የተሻለ ስራ መስራት የሚችሉበት ቁመና ላይ አይደለም ሲሉ ገልጸዋል። የገንዘብ ሚኒስቴር የታክስ ፖሊሲ ዳይሬክተር አቶ ሙላይ ወልዱ የቀረበውን የገቢ ግብር አዋጅ ማሻሻያ በተመለከተ በሰጡት ማብራሪያ በማሻሻያ ረቂቁ ከገቢ ግብር ነፃ እንዲሆኑ 3 አማራጮች
መቅረባቸውንና በዚህም መሰረት 1200፣ 1600 እና 2000 ብር ዝቅተኛ የደሞዝ መነሻ ወለል ናቸው ብለዋል። በስራ ላይ ባለው አዋጅ ከግብር ነፃ የሆነው የቅጥር ገቢ እስከ 600 ብር ድረስ እንደሆነ ከሀገሪቱ አቅም አንጻርም በማሻሻያው የተሻለ ተብለው የቀረቡ መሆናቸውን በሀገሪቱ የልማት ፍላጎት ከፍተኛ ሆኖ በዚህ ደረጃ መምጣቱ ከባድ ውሳኔ መሆኑንም ተናግረዋል። በማሻሻያ ረቂቅ አዋጁ በቀረበው እስከ 2000 ብር መነሻ የደሞዝ ወለል ከግብር ነፃ ይሁን የተባለው ከጸደቀ መንግስትን ብዙ ቢሊዮን ብር በማሳጣት ጠቅላላ ሀገራዊ ምርትን በ0.13 በመቶ እንዲወርድ ያደርገዋል ብለዋል። ከቅጥር ሰራተኞች ውጭ የንግድ ማህበረሰቡ ተዋንያን ውስጥ ግብር መክፈል ከሚጠበቅባቸው እየከፈሉ ያሉት 36 በመቶ ብቻ መሆናቸው ተገልጿል። በመድረኩ የተገኙ ተሳታፊዎች በሰጡት አስተያየት መንግስት ከ9 ዓመት በፊት ስራ ላይ የዋለውን አዋጅ ሲያዘጋጅ ከቅጥር ይገኝ የነበረው ገቢ የመግዛት አቅም ከአሁኑ ወቅት ጋር ሲወዳደር በእጅጉ የወረደ በመሆኑ አዋጁ ሲሻሻል የሰራተኛውን የኑሮ ሁኔታ በትክክል ያገናዘበ እንዲሆን ጠይቀዋል። የኢሰማኮ ምክትል ፕሬዝደንት በረቂቁ የቀረቡት ማሻሻያዎች ምን ያህል የሰራተኛውን ህይወት ይቀይራሉ በማለት ጠይቀው የ35 በመቶ የገቢ ግብር መነሻ የሆነው 10900 ብር ዝቅተኛው መሆን ሲገባው እንዳለመታደል ሆኖ በዚች ሀገር በድህነት ውስጥ የሚኖር ሰራተኛ ነው ያለው ብለዋል። በኬንያ ከ24000 ሽሊንግ በታች የሚከፈለው የመንግስት ሰራተኛ ከግብር ነፃ መሆኑን ጠቅሰው በኢትዮጵያ 10900 ብር የሚከፈለው ሰራተኛ 35 በመቶ ግብርና 7 በመቶ ጡረታ ተጨምሮበት በአጠቃላይ 42 በመቶ ተቆርጦበት በሚያገኘው ገንዘብ ምን ያህል ቤተሰብ እንደሚያስተዳድርበትና ራሱን እንዴት ማኖር እንደሚችል ለማንም የተሰወረ አለመሆኑን ጠቅሰዋል። በንግድ ስራ የተሰማሩ ግብር ከፋዮች በተለይም ለትራንስፖርትና ለተጨማሪ እሴት ታክስ ያወጡት ተሰልቶ ሲመለስላቸው ሰራተኛው ግን ለመንግስት ስራ የተጠቀመው የትራንስፖርት ወጪ ተመዝግቦለት እንደ ነጋዴው ተመላሽ አይሆንለትም ብለዋል። በዚህም ምክንያት ድህነቱን የሚያጣድፍና የሚያቀላጥፍ ችግር ውስጥ ነው ያለው በማለት ተናግረዋል። ተቀጣሪ ሰራተኛ ቤተሰቡን ማስተዳደር እንኳን ባይችል ራሱ በልቶ ስራ ቦታ ደርሶ መምጣት አለበት። ስለዚህ በቅጥር ላይ የተመሰረተ የገቢ ግብር ጉዳይ በከፍተኛ ሁኔታ ሊታሰብበት ይገባል በማለት አሳስበዋል። በንግዱ ዓለም ያለው ገቢ በአግባቡ እየተሰበሰበ አለመሆኑንና የግብር ስርዓቱ ተቀጣሪው ላይ በደንብ ሰርቷል ያሉት አቶ አያሌው ምንም ሳይቀር የገቢ ግብሩን ወቅቱን ጠብቆ አንጠፍጥፎ እየከፈለ ያለው የተቀጣሪው ሰራተኛ ጉዳይ ሊታሰብለት ይገባል በማለት ሞግተዋል። በሌላ በኩል ደግሞ የመንግስት ግምጃ ቤት ሰነድን በኢትዮጵያ መዋለ ንዋይ በኩል መሸጥ ሊጀመር መሆኑ ታውቋል። የመንግስት ግምጃ ቤት ሰነድን ከሐምሌ ወር 2017 ዓ.ም ጀምሮ ማሻሻጥ እንደሚጀምር የኢትዮጵያ መዋለ ንዋይ ገበያ አስታወቀ። ተቋሙ ይህንን ያስታወቀው የውጭ ጉዳይ ኢንስቲትዩት የውጭ ጉዳይና የኢኮኖሚ ሴክተሮች ቅንጅታዊ ጉዞ ለተቃና የኢኮኖሚ ዲፕሎማሲ በሚል በተዘጋጀ መድረክ ላይ የድርጅቱ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን ባደረጉት ንግግር ነው። ዋና ስራ አስፈጻሚው በመድረኩ ላይ ባደረጉት ንግግርም የግምጃ ቤት ሰነድ እስካሁን ገዝታችሁ የማታውቁ ዳያስፖራ ኢትዮጵያውያን በዚህ ኢንቨስትመንት ተሰማሩ ሲሉ ጥሪ አቅርበዋል። አክለውም በዚህ ኢንቨስትመንት መንግስት በገንዘብ ሚኒስቴር አማካኝነት ለአንድ ዓመት ከሚበደረው ገንዘብ በአማካይ ከ16.5 በመቶ በላይ ወለድ እንደሚያስገኝ ተናግረዋል። ለአብነት የመጋቢትና የሚያዝያ 2017 ዓ.ም እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ እንደሚከፍል ተናግረዋል። በመሆኑም 1000 ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው 20 በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዳያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። ዳያስፖራዎች ባሉበት ሀገር ሆነው በከፈቱት አካውንት ኢንቨስት አድርገው ያገኙትን ዋና ገንዘብና ወለዱን ወደ ፈለጉበት የባንክ አካውንት ይዛወርላቸዋል ብለዋል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆን የውጭ ሀገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ዋና ስራ አስፈጻሚው ቦንድ ወይም አክሲዮን ከመግዛት ውጭ ስራ ፈጣሪዎች ላይ መዋለ ንዋይ የሚያፈሱ አካላትንም በተመሳሳይ እንፈልጋለን ሲሉ ተናግረዋል። በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ለአብነት በሞሪሸስ እና ሩዋንዳ ላይ እንዳደረጉት ሁሉ ፈንድ የሚያሰባስቡና ስራ ፈጣሪዎች ላይ ሀብት የሚያፈሱ አካላት ኢትዮጵያን እንዲመርጧት እየሰራን ነው ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።